بسم الله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. هداية المستفيد في أحكام التجويد بميل رأس تزجاجج أتر يالش كتاب النية مامار النجن يالن بالفوت مهرتو تشاتلين نون الساكنة والتنوين حكم هندن سوستون إظهار إدغامنا إقلابنا يترمتنل በዛሬው ደርሳችን ከዛ የሚቀጥል የሆነውንና ኑነ ሳኪነህ ወተኑን ሁክም ላይ የመጨረሻ አህካም የመጨረሻ ህግ የሆነውን ኢኽፋእን የምንመለከት ይሆናል። ወደ ኪታባችን እንመለስና ሲን ሱአል ጥያቄ ማ ሐዱል ኢኽፋእ የኢኽፋእ ማብራሪያው ምንድነው? ሉገተን በቋንቋ ደረጃና ወስጢላሐን በተጅዊድ ምሁራኖች ደረጃ ኢኽፋእ ማለት ምን ማለት ነው አሉ። ጂም ጀዋብ ብላሽ አመ ሉጋ በቋንቋ ደረጃ ፈህወ እሱ ኢኽፋእ በሉ ማለት አሰትር መደበቅ ማለት ነው። ኢኽፋእ ማለት መደበቅ ወይም መሸፈን ማለት ነው። ይሄ ቋንቋዊ ፍቺ ነው። ወአመ እስጢላሐን በተጅዊድ ምሁራኖች ደረጃ ፈህወ እሱ ኢኽፋእ በሉ ማለት ዒባረቱን ገለጻ ነው። ዐን ኑጥቂ ስለመናገር ገለጻ ነው። ቢሐርፊን ሳኪን ስኩን የሆነን ፊደል ስለመናገር ወይም ስለማንበብ ያ ስኩን የሆነው ፊደል ደግሞ ዓሪ የተራቆተ የጸዳ የሆነ አይ ኻሊ ዓሪ የሚለውን እያብራራለን ነው። የተራቆተ የጸዳ የሆነ ከሸድ የነጻ የሆነ ማለት ነው። ዐኒ ተሽዲድ ሸድ የሌለበት ስኩን የሆነን ፊደል የሚገልጽ ገለጻ ነው። ያ ስኩን የሆነ ፊደል ደግሞ ዐላ ሲፈቲን በሁኔታ በይነል ኢዝሃሪ ግልጽ በማድረግና ወልኢድጋሚ በመጥፋት መካከል አርጎ ማንበብን የሚገልጽ ገለጻ ነው። በዚህ መልኩ በምናነብበት ጊዜ ደግሞ መዕ በቃኢል ጉነህ ከመኖሩ ጋር የአፍንጫ ድምፅ ከመኖሩ ጋር ማለት ነው። ስኩን የሆነን ፊደል ከሸዳህ የጸዳ የሆነን ፊደል ግልጽ በመውጣትና በመጥፋት መካከል አርጎ ማንበብን የሚገልጽ ገለጻ ነው አሉ። መዕ በቃኢል ጉነህ ያሉት ደግሞ ጉናው ከመኖሩ ጋር ማን ላይ ፊ ሐርፊል አወል በመጀመሪያው ፊደል ላይ ያ የመጀመሪያው ፊደል ደግሞ ወህወ እሱ አኑኑ ሳኪና ኑን ሳኪና ወይም ደግሞ ወተንዊን ወይም ደግሞ ተንዊኑ ላይ ምን ከመኖሩ ጋር ጉና የአፍንጫ ድምፅ ከመኖሩ ጋር ስኩን የሆነን ፊደል ግልጽ በመውጣትና በመጥፋት መካከል አርጎ ማንበብን የሚገልጽ ገለጻ ምን ይባላል አሉን? ኢኽፋእ ይባላል ማለት ነው። ስኩን የሆነን ፊደል ኢዝሃር በማድረግና ኢድጋም በማድረግ ኢዝሃር ላይ ምን ብለናል? ግልጽ ይወጣል ብለናል። ፊደላቶቹ ኢዝሃር እናረጋለን ማለት ግልጽ እናወጣለን ነው። ኢድጋም ማለት ደግሞ በቀጣይ ፊደል ውስጥ ገብተው ይጠፋሉ ብለናል። ስለዚህ በመጥፋት መካከል ግልጽ በመውጣትና በመጥፋት መካከል አርጎ ስኩን የሆነን ፊደል ማንበብ በምናነብበት ጊዜ ደግሞ የአፍንጫ ድምፅ ከመኖሩ ጋር በዚህ መልኩ ማንበብ ምንን ስያሜ ያገኛል? ምን ተብሎ ይገለጻል? ኢኽፋእ ተብሎ ይገለጻል አሉ። ቃል በቃል እንመለስበትና ሐሳቡ ላይ ሰፋ እናደርገዋለን። ወአመ እስጢላሐን በተጅዊድ ምሁራኖች ደረጃ ፈህወ እሱ ዒባረቱን ገለጻ ነው። ዐን ኑጥቂ ስለመናገር ቢሐርፊን ሳኪን ስኩን የሆነን ፊደል ስለመናገር ወይም ስኩን የሆነን ፊደል ስለማንበብ የሚገልጽ ገለጻ ነው። ዓሪን አይ ኻሊን የተራቆተ የጸዳ የሆነ ዐን ተሽዲድ ከሸዳ የሌለበት ማለት ነው። ዐላ ሲፈቲን በምናነብበት ጊዜ ደግሞ ዐላ ሲፈቲን በሁኔታ በይነል ኢዝሃሪ ግልጽ በማድረግና ወልኢድጋሚ በማጥፋት መካከል በይን ያለው መካከል አድርገን ግልጽ በማውጣትና በማጥፋት መካከል አድርገን በዚህ መልኩ በምናነብበት ጊዜ ደግሞ መዕ በቃኢል ጉነህ ከመኖር ጋር የአፍንጫ ድምፅ ከመስጠት ጋር ማለት ነው። የአፍንጫ ድምፁን ማን ላይ ነው የሚኖረው? ፊ ሐርፊል አወል በመጀመሪያው ፊደል ላይ ያ የመጀመሪያው ፊደል ደግሞ ወህወ እሱ አኑኑ ሳኪና ኑን ሳኪና ወተንዊን ወይም ደግሞ ተንዊኑ ላይ ማለት ነው። ጠቅለል ስናደርገው ስኩን የሆነን ፊደል ግልጽ በመውጣትና በማጥፋት መካከል ላይ አድርገን ግልጽ ሳናወጣው ሙሉ በሙሉም ሳናጠፋው እንዲሁም የአፍንጫ ድምፅ ሰተን ስናነበው ምን ይባላል? ኢኽፋእ ይባላል ማለት ነው። ወደ ትምህርታችን ስናመጣው ኑን ሳኪናህን ወይም ተንዊንን ግልጽ በማድረግና በማጥፋት መካከል አድርገን ያ ማለት ሙሉ በሙሉ ግልጽ ሳናወጣው
ሙሉ በሙሉም ሳናጠፋ በዛ መካከል አርገን ስናነብ እንዲሁም የአፍንጫ ድምፅ ጨምረን ስናነብ ምን ይባላል? ኢኽፋእ ይባላል ማለት ነው። ኢንሻአላህ በምሳሌ በደንብ ግልጽ ይሆንልናል። ግልጽ በማውጣትና በማጥፋት መካከል አድርጎ ማንበብ ስናነባቸው ሙሉ በሙሉ ግልጽ አልወጣም፣ ግን ሙሉ በሙሉም አልጠፋም። የሚሰማ ድምፅ አለ፣ ያ ድምፅ ግን አልጠፉም። የሚሰማ ድምፅ አለ፣ የኑን ሳኪና ወይም የተንዊን ድምፅ አለ፣ አልጠፉም ማለት ነው። ያ ድምፅ የሚሰማው ድምፅ ግን ሙሉ በሙሉ ግልጽ አይደለም፣ ግልጽ ይወጣ አይደለም። ኢዝሃር ላይ እንደምናነባቸው ግልጽ አድርገን አናነባቸው። በዚህ መልኩ በምናነብበት ጊዜ ደግሞ የአፍንጫ ድምፅ እንሰጣለን። ይሄ ምን ተባለ? ኢኽፋእ ተባለ ማለት ነው። ማዕ በቃኢል ጉና ያለው ይሄ ጉና ከመኖር ጋር የተባለው መኖር ብቻ ሳይሆን ረዘምም እናደርጋለን። ወደፊት የምንደርስበት አዝሚነቱል ጉና ኢንሻአላህ እንመለከተዋለን። ኢኽፋእ በምናደርግበት ጊዜ ረዘም እናደርጋለን ማለት ነው። በምሳሌ በደንብ ግልጽ ይሆንልናል። ኢንሻአላህ ወደ ኪታባችን እንመለስ። ሲን ሱአል ጥያቄ፣ ከም ሑሩፉል ኢኽፋእ የኢኽፋእ ፊደላቶች ስንት ናቸው አሉ። ጂም ጀዋብ ምላሽ፣ ሑሩፉሁ ፊደላቶቹ 15 15 ናቸው። የኢኽፋእ ፊደላቶች ስንት ናቸው? 15 ፊደላቶች ናቸው። እነዚህ 15 ፊደላቶች ማለት ባለፉት ካየናቸው ኑን ሳኪን አህካሞች ሶስቱ የተረፉት 15ቱ ማለት ነው። ኢዝሃር ላይ 6 አይተናል። ሐምዛሃ፣ ዐይንሃ፣ ገይንኻ። ኢድጋም ላይ ያሩመሉን፣ ያራሚም፣ ላም፣ ዋው፣ ኑን አንድ ላይ 12። ባ የቅላብን ስንጨምርበት ባን 13። የተረፉት 15። የአረብኛ ፊደላቶች 28 ናቸው። የተረፉት 15ቱ ፊደላቶች የኢኽፋእ ፊደላቶች ናቸው ማለት ነው። እነዚህ 15 ፊደላቶች 15 አዋኢሉ ከሊማት፣ አዋኢል የመጀመሪያ ከሊማት ቃላቶች ላይ ሀዘል በይት ቀጥሎ በሚመጣው ግጥም ላይ ያሉት ቃላቶች የመጀመሪያ ፊደላቶች ማለት ነው። 15ቱን ፊደላቶች ቀጥሎ በሚመጣው ግጥም ላይ ቃላቶች የመጀመሪያ ላይ አስቀምጠዋቸዋል። ግጥሙ صف ذا ثنا كم جاد شخص قد سما دم طيبا زد في التقى ضع ظالما። በዚህ መልኩ በግጥም መልኩ ሰብሰብ አድርገዋቸዋል። صف ذا ثنا صف حرف الصاد አለች፣ ذا ስንል حرف الذال፣ ثنا حرف الثاء 3 كم ካፍ 4 ጃደ ጂም 5 شخص شين 6 قد قاف 7 سما سين 8 دم حرف الدال 9 طيبا حرف الطاء 10 زيد حرف الزاي 11 في حرف الفاء 12 تقى حرف التاء 13 ضع حرف الضاد 14 ظالما حرف الضاء 15 እነዚህ 15 ፊደላቶች የኢኽፋእ ፊደላቶች ናቸው ማለት ነው። صف ذا ثنا كم جاد شخص قد سما دم طيبا زد في تقى ضع ظالما በዚህ መልኩ ሰብስበዋቸዋል ማለት ነው። ግጥሙ መሸምደድ የማይከብዳችሁ መሸምደድ ይኖርባቸዋል። ምናልባት የሚከብድ ከሆነ ደግሞ ከሶስቱ የተረፉት ከኢዝሃር፣ ከኢድጋም እና ከኢቅላብ የተረፉት ከኑን ሳኪና ወይም ከተንዊን በኋላ የመጣው ፊደል ስንመለከተው የኢዝሃርም የኢድጋምም የኢቅላብም ፊደል ካልሆነ የኢኽፋእ ፊደል ነው ማለት ነው። ሲን ሱአል ጥያቄ፣ ማ ሚሳሉ ዛሊክ የዚህ ምሳሌ ምንድን ነው? ለኢኽፋእ ምሳሌው ምንድን ነው አሉ። ጂም ጀዋብ ምላሽ፣ ሚሳሉ ኑን የኑን ምሳሌው ዒንደ ሷድ ዘንድ የመጀመሪያው ሲፍ ብሎ ያስቀመጠው ምሳሌ ላይ የመጀመሪያ ፊደልን ምሳሌ ወሰደና የሷድ ምሳሌው ሚን ከሊመተይን በሁለት ቃል ከኑን ሳኪና በኋላ ሷድ መጣች። ሷድ የኢኽፋእ ፊደል ናት ብለናል። ስለዚህ ኑን ሳኪናዋን ሙሉ በሙሉ ግልጽ አናወጣም፣ ሙሉ በሙሉ አናጠፋም። በዛ መካከል አድርገን ነው የምናነበው። ኑን አለች፣ የሚሰማ ድምፅ አለ የኑን ሳኪና። ይሄ ድምፅ ግን ሙሉ በሙሉ ግልጽ ይወጣ አይደለም። አን አላለም። አን ይሄ ግልጽ ነው። በዚህ መልኩ አላነበብንም፣ ግልጽ አላወጣንም፣ መሀል ላይ ነው ማለት ነው። በዛ መካከል ምን ብሎናል? ማዕ በቃኢል ጉና ብሎናል። የአፍንጫ ድምፅ ከመኖሩ ጋር ማን ላይ? ፊ ሐርፊል አወል ብሎናል። ሐርፊል አወል አኑኑ ሳኪና ማለት ነው። ኑን ሳኪናዋ ላይ ምን በመስጠት? ጉና በመስጠት የአፍንጫ ድምፅ በመስጠት ማለት ነው። አን ሶላቲሂም በዚህ መልኩ ማለት ነው።
ወሚን ከሊማ በአንድ ቃል ላይ ደግሞ ኡንሱርና ኡንሱርና በዚህ መልኩ ማለት ነው። ሙሉ በሙሉ ግልጽ አናወጣም። ኡንሱርና እንልም ግልጽ አይወጣም። እንዲሁም ደግሞ አናጠፋውም፣ ኢድጋም አናረገውም። ኢድጋም ብናረገው ኡሱርና ወደ ሷድ ነበር የምንሸጋገረው። ያ ሳይሆን መሀከል ላይ ኑን ሳኪና ድምጿ ኖሮ ምን ከመኖሩ የአፍንጫ ድምፅ ሰተናት ማለት ነው። ወተንዊን በተንዊን ደግሞ ቀውመን ሷሊሒን ቀውመን ሷሊሒን በዚህ መልኩ ማለት ነው። ወቂስ ዐላ ዛሊክ በዚህ መልኩ ሌላውንም ሂድበት ብለው አንድ ምሳሌ ያስቀምጠውልን ዘጉት። ባቂየል አሕሩፍ የቀሩትንም ፊደላቶች በዚህ መልኩ ሂድበት አልመዝኩራ የተጠቀሱ የሆኑት አንድ ጠቅሰውልን ሌላውንም በዚህ መልኩ ሂዱበት ብለው ጠቀሱልን። ጠቅለል ስናረገው ከኑን ሳኪና ወይም ከተንዊን በኋላ ከ15 ፊደላቶች መካከል አንዱ ከመጣ ኑን ሳኪና ወይም ተንዊንን ኢኽፋ አርገን ያ ማለት ደብቀን እናነባለን። ደብቀን ማለት ሙሉ በሙሉ ግልጽ ሳናወጣ ሙሉ በሙሉም ሳናጠፋ በዛ መካከል አርገን እናነባለን። ስናነበው ደግሞ ረዘም ያለ የአፍንጫ ድምፅ ሰተን እናነባለን። ይሄ ምን ይባላል? ኢኽፋ ይባላል ማለት ነው። ኢንሻአላህ ኑን ሳኪና ወተንዊን ሁግ ጨርሰናል። ቀጣይ የሚሆነው አልሚም ሳኪና። ሚም ሳኪና ልክ እንደ ኑን ሳኪና ሁሉ በተለያየ መልኩ ነው የምትነበበው። ኑን ሳኪና 4 ሁክም አለው። ሚም ሳኪና ግን 3 ሁክም ያላት ኢቅላብ አይኖራትም። ኢንሻአላህ የቀጣይ ደርሳችን ይሆናል ማለት ነው። ለዛሬ እዚህ ላይ እናብቃና አሰላሙ አለይኩም ወራህመቱላሂ ወበረካቱ።